ዛሬ ዓለማችንን እያስጨነቀ ያለው ትልቁ ጥያቄ ቀጣዩ የዓለም ጦርነት የሚቀሰቀሰው የት ነው የሚለው ነው። ለዚህ ጥያቄ ምላሽ ለማግኘት ደግሞ አይናችንን ወደ መካከለኛው ምስራቅ ሰማይ ማንሳት ይኖርብናል። ይህ ቀጠና ዛሬም እንደ ትላንቱ የኃያላን መፈተኛ፣ የረቂቅ ቴክኖሎጂዎች ማሳያና የደም አፋሳሽ ጦርነቶች መድረክ ሆኗል። ባለፉት ጥቂት ወራት በመካከለኛው ምስራቅ እየታየ ያለው ውጥረት ከመሬት ይልቅ በሰማይ ላይ እየተካሄደ ባለው የጦር አውሮፕላኖች ፉክክር ነው እየተመዘነ ያለው። እስራኤል፣ ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤሚሬቶችና ኢራን፣ እነዚህ አምስት ኃይሎች ሰማዩን ለመቆጣጠር በቢሊዮን የሚቆጠሩ ዶላሮችን እያፈሰሱ ነው። ዛሬ የምናየው ተራ አውሮፕላኖችን አይደለም። ዛሬ የምናየው በራዳር የማይታዩ መንፈስ የሚሆን ጀቶችን፣ በሰከንዶች ውስጥ በሺዎች የሚቆጠሩ መረጃዎችን የሚተነትኑ በረራ ላይ ያሉ ኮምፒውተሮችንና መላውን ቀጠና በአንድ ጀንበር ሊያፈራርሱ የሚችሉ አውዳሚ ንስሮችን ነው። በመካከለኛው ምስራቅ ሰማይ ላይ ያለ አንዳች ተቀናቃኝ አንደኝነቱን የያዘው የአየር ኃይል የማን ነው የሚለው ጥያቄ መልሱ አጭር ነው። የኢራን አየር ኃይል በቴክኖሎጂ ረገድ ከእስራኤል ወይም ከሳውዲ ጋር ሊወዳደር አይችልም። አብዛኛዎቹ ተዋጊ ጀቶች ማለትም ኤፍ-14፣ ኤፍ-4 እና ኤፍ-5 ከ1979 አብዮት በፊት ከአሜሪካ የተገዙ አሮጌዎች ናቸው። ነገር ግን ኢራን ሞኝ አይደለችም። በአውሮፕላን ያጣችውን የበላይነት በሚሳኤልና በድሮን ቴክኖሎጂ ተክተዋለች። ኢራን በዓለም ላይ ካሉ ሀገራት በድሮን ብዛትና ጥራት ግንባር ቀደም እየሆነች ነው። የራሷ ሻሂድ ድሮኖች ዛሬ በዩክሬን ሰማይ ላይ ፍርሃትን እየዘሩ ነው። ከዚያ በተጨማሪ ኢራን ከሩሲያ ሱ-35 የተባሉ እጅግ ዘመናዊ ጄቶችን ለማግኘት ያደረገችው ስምምነት በመካከለኛው ምስራቅ ያለውን የኃይል ሚዛን ሊያናጋው ይችላል ተብሎ ይጠበቃል። ሱ-35 በአየር ላይ ፍልሚያ ወይም ዶግ ፋይት ወደር የሌለው ጀት ነው። ኢራን ሱ-35ን ለመታጠቅ የሄደችበት ሂደት አስገራሚ ነው። ታሪኩ የሚጀምረው እንደ አውሮፓውያኑ አቆጣጠር በ2020 የተባበሩት መንግስታት በኢራን ላይ ጥሎት የነበረው የጦር መሳሪያ ማዕቀብ ሲነሳ ነው። ይሁን እንጂ ማንም ሀገር ለቴህራን ዘመናዊ ጀት ለመሸጥ አልደፈረም ነበር። እውነተኛው ለውጥ የመጣው የሩሲያና የዩክሬን ጦርነት ሲቀሰቀስ ነው። ሩሲያ በዩክሬን ምድር በድሮን ጥቃት ስትቸገር ኢራን ሻሂድ 136 የተባሉ አውዳሚ ድሮኖችን ለሞስኮ አቀረበች። ይህ ድሮን በጀት የመለወጥ ስምምነት ለኢራን አዲስ በር ከፈተላት። ግብፅ ቀደም ብላ አዛቸው የነበሩ ነገር ግን በአሜሪካ ጫና የተዘረዙት ሱ-35 ጀቶች አሁን ወደ ቴህራን የሚያደርጉትን ጉዞ ጀምረዋል። ኢራን አብራሪዎቿን ወደ ሩሲያ በመላክ ከፍተኛ ስልጠና ስትሰጥ ቆይታለች። ኤግል 44 በተባለውና ከምድር በታች በተገነባው ሚስጥራዊ የአየር ኃይል ካምፕ ውስጥ እነዚህን ጀቶች ለመቀበል ሰፊ ዝግጅት ተደርጓል። ይህ ስምሪት በሩሲያና በኢራን መካከል ያለውን ወታደራዊ ትብብር ወደ አዲስ ደረጃ አሸጋግሮታል። ሱ-35 በወረቀት ላይ ብቻ ሳይሆን በተግባርም እጅግ አስፈሪ አቅም ያለው ጀት ነው። በዓለም ላይ ካሉ የአራተኛው ትውልድ ጀቶች ሁሉ ቀዳሚው ነው። ለዚህም ዋናው ምክንያት ሱፐር ማኑቨራቢሊቲ የተባለ የብቃቱ መገለጫ ነው። ይህ ጀት በሰማይ ላይ እንደ ወፍ መገልበጥ፣ በአየር ላይ ቆሞ መዞርና ሌሎች ጀቶች ሊያደርጉት የማይችሉትን አስገራሚ እንቅስቃሴ ማድረግ ይችላል። ይህ ማለት በቅርብ ርቀት የአየር ላይ ፍልሚያ ከተገጠመ ሱ-35ን የሚያሸንፈው የለም። ሱ-35 በሰዓት ከ2400 ኪሎ ሜትር በላይ ይበራል። ያለ ተጨማሪ ነዳጅ እስከ 3600 ኪሎ ሜትር የመጓዝ አቅም አለው። ይህ ማለት ከኢራን ተነስቶ እስራኤልን መምታትና መመለስ ይችላል ማለት ነው። የጄት የታጠቀው ራዳር እስከ 400 ኪሎ ሜትር ርቀት ላይ ያለን ኢላማ የመለየት አቅም አለው። በአንድ ጊዜ 30 ኢላማዎችን ተከታትሎ 8ቱን በአንድ ጊዜ መምታት ይችላል። የጄቱ የራዳር መቃወሚያ ወይም ኤሌክትሮኒክ ጃሚንግ ሲስተም የጠላት ሚሳኤሎች መንገድ እንዲስቱ በማድረግ ረገድ እጅግ ረቂቅ ነው። ሱ-35 ዝም ብሎ አይበርም። እስከ 8000 ኪሎ ግራም የሚመዝን አውዳሚ መሳሪያ መሸከም ይችላል። በ12 የተለያዩ ቦታዎች ላይ ሚሳኤሎችንና ቦምቦችን ይጭናል። ከሁሉም በላይ የሚያስፈራው አር-37ኤም የተባለው ረጅም ርቀት ተወንጫፊ ሚሳኤል ነው። ይህ ሚሳኤል እስከ 400 ኪሎ ሜትር ርቀት ድረስ በመሄድ የጠላትን አውሮፕላን መምታት ይችላል። ይህ ማለት እስራኤል የምትጠቀምባቸውን የነዳጅ ጫኝ አውሮፕላኖችና የራዳር አውሮፕላኖችን ገና ጦርነቱ ሳይጀመር ከሩቅ ሆኖ ማውደም ይችላል። በተጨማሪም ለምድር ላይ ጥቃት የሚውሉ KH-35 እና KH-59 የተባሉ ሚሳኤሎችን በመታጠቅ የጠላትን መርከቦችና ስትራቴጂካዊ ቦታዎች አመድ የማድረግ ብቃት አለው። ሱ-35 ለኢራን ዝም ብሎ ጀት አይደለም። ለኢራን ሕዝብና መንግሥት እኛም እንደ ጠላቶቻችን ዘመናዊ ነን የሚሉበት የኩራት ምንጭ ነው። ለሳውዲ አረቢያና ለሌሎች የአረብ ሀገራት ደግሞ አዲስ ወታደራዊ ስጋት ነው። ኢራን ይህንን ጀት ከራሷ የሚሳኤልና የድሮን አቅም ጋር ስታቀናጅ ቀጠናው ወደማይገመት የውጥረት ደረጃ ይሸጋግራል።
የሱ-35 ሞተር ድምፅ በቴህራን ሰማይ ላይ ሲያስተጋባ በኢየሩሳሌም ያሉ የጦር መሪዎች አዳዲስ ስልቶችን ለመቀየስ ሌት ተቀን እየሰሩ ነው። ኢራን ይህንን ጀት ከታጠቀች የእስራኤልና የሳውዲ የበላይነት ለከፍተኛ ፈተና ይጋለጣል። የኢራን ስትራቴጂ ካልበረርኩ አላስበርርም የሚል ሲሆን በመቶ ሺዎች የሚቆጠሩ ሚሳኤሎቿን በእስራኤል አቅጣጫ አፍጥጣለች። በመካከለኛው ምስራቅ ያለው የአየር ኃይል ፉክክር ዝም ብሎ መሳሪያ የመግዛት ጉዳይ አይደለም፣ የጥምረትና የዲፕሎማሲ ጉዳይ ነው። እስራኤል፣ ሳውዲ አረቢያና ኤምሬቶች በአብርሃም ስምምነት አማካኝነት የጋራ ጠላታቸው የሆነችውን ኢራንን ለመመከት እየተባበሩ ነው። ይህ የመካከለኛው ምስራቅ የአየር ጥምረት ተብሎ የሚጠራው ስውር ስምምነት የእስራኤልን ራዳር ከሳውዲ ሚሳኤሎች ጋር በማገናኘት የኢራንን ድሮኖች ለመከላከል ያለመ ነው። የእስራኤል አየር ኃይል ዝም ብሎ ወታደራዊ ክፍል አይደለም፣ የሀገሪቱ የህልውና ዋስትናም ጭምር ነው። እስራኤል በክልሉ ብቸኛዋ የኤፍ-35 ላይቲንግ ቱ ወይንም በዕብራይስጥ ቋንቋ አዲር ወይም ታላቁ የተባለው የአምስተኛው ትውልድ ተዋጊ ጀት ባለቤት ናት። ይህ አውሮፕላን እስራኤልን ከማንኛውም ቀጠናዊ ባላንጣዋ በብዙ እጥፍ የላቀች ያደርጋታል። ምክንያቱም ኤፍ-35 በራዳር አይታይም። እንደ ኢራን ያሉ ሀገራት የፈለጉትን ያህል ዘመናዊ የሚሳኤል መከላከያዎች ቢገነቡም አዲር ሳይታወቅ ሰማያቸውን ሰንጥቆ ገብቶ ስትራቴጂካዊ ቦታዎችን አመድ የማድረግ አቅም አለው። የኤፍ-35 ትልቁና ዋነኛው ጉልበት ስቲልዝ ወይም በራዳር አለመታየት ነው። ይህ ጀት እንደ ተራ አውሮፕላን በራዳር ስክሪን ላይ አይታይም። ይልቁንም በራዳር ላይ የሚታየው እንደ ትንሽ ወፍ ወይም የጎልፍ ኳስ ሆኖ ነው። ይህ ማለት እንደ ኢራን ያሉ ሀገራት የገነቧቸው ዘመናዊ የኤስ-300 የሚሳኤል መከላከያ ዘዴዎች ሳይነቁ አዲር ሰማያቸውን ሰንጥቆ በመግባት ዋና ዋና ስትራቴጂካዊ ቦታዎችን የመምታት አቅም አለው። እስራኤል ይህንን ጀት በክልሉ በውጊያ ላይ የተጠቀመችው የመጀመሪያዋ ሀገር ናት። በሶሪያና በሊባኖስ ድንበር ላይ የሚገኙ የጠላት ራዳሮችን ሳታስነቃ በጥልቀት ገብታ መምታቷ የጀቱን አስፈሪ ብቃት በተግባር አሳይቷል። ኤፍ-35ን ከሌሎች ጀቶች የሚለየው የመረጃ አያያዙ ነው። አውሮፕላኑ በዙሪያው ያሉትን በመቶዎች የሚቆጠሩ መረጃዎችን በአንድ ጊዜ ሰብስቦ የመተንተን አቅም አለው። አብራሪው 360 ዲግሪ በዙሪያው ያለውን ሁኔታ የሚያይበት ልዩ ሄልሜት ይታጠቃል። ይህ ሄልሜት አብራሪውን በአውሮፕላኑ ወለል በኩል አልፎ መሬቱን እንዲያይ ያስችለዋል። ጄቱ የጠላትን ራዳር የማጨለም ወይም ጃሚንግና የመረጃ ግንኙነታቸውን የማቋረጥ ረቂቅ አቅም አለው። ይህ ደግሞ በዘመናዊ ጦርነት ውስጥ ትልቁን ድል የሚያጎናጽፍ ብቃት ነው። የኤፍ-35 የማጥቃት አቅም በሁለት መንገድ የሚታይ ነው። የመጀመሪያው ድብቅ ሁኔታ ነው። በዚህ ወቅት ጄቱ መሳሪያዎቹን በሆዱ ውስጥ ይደብቃል። ይህንን የሚያደርገው በራዳር እንዳይታይ ነው። በዚህ ሁኔታ ሁለቱ የአየር ላይ ሚሳኤሎችንና ሁለት ግዙፍ ቦምቦችን ይሸከማል። ሁለተኛው አውሬ ሁኔታ ነው። የጠላት ራዳር ከጠፋ በኋላ ጄቱ በክንፎቹ ላይ ተጨማሪ መሳሪያዎችን ይጭናል። በዚህ ወቅት እስከ 8200 ኪሎ ግራም የሚመዝን አውዳሚ መሳሪያ መሸከም ይችላል። እስራኤል የራሷን የጦር መሳሪያዎች በዚህ ጀት ላይ እንድትጭን ከአሜሪካ ልዩ ፈቃድ ተሰጥቷታል። ስፓይስ የተባሉ እጅግ ዘመናዊ ስማርት ቦምቦችና የራሷን ሚሳኤሎች በመጠቀም ማንኛውንም ኢላማ በከፍተኛ ጥራት የማውደም ብቃት አላት። ኤፍ-35 በሰዓት 1930 ኪሎ ሜትር ወይንም ከድምፅ ፍጥነት በ1.6 እጥፍ በላይ ይበራል። ያለ ተጨማሪ ነዳጅ 2200 ኪሎ ሜትር የመጓዝ አቅም አለው። ሆኖም እስራኤል ለኢራን ጥቃት ስትል የጄቱን የነዳጅ አቅም የሚያሳድጉ ምስጢራዊ የነዳጅ ታንከሮችን አምርታለች። ይህ ደግሞ ጄቱ ሳይታይ እስከ ቴሄራን ድረስ ተጉዞ ጥቃት ሰንዝሮ በሰላም እንዲመለስ ያስችለዋል። በተጨማሪም ጄቱ በአየር ላይ እያለ ነዳጅ የመሙላት አቅም ስላለው ቆይታው አጥፊነቱን ይበልጥ ያሳድገዋል። እስራኤል በአሁኑ ወቅት ከ50 በላይ ኤፍ-35 ጀቶች ያሏት ሲሆን ሌላ 25 ጀቶች እንዲቀርብላት አዛለች። ነገር ግን የእስራኤል ጥንካሬ በኤፍ-35 ብቻ አይወሰንም። አሁንም ድረስ የሰማይ ላይ የበላይነትን ለማስጠበቅ የምትጠቀምባቸው ኤፍ-15-1 ረአም ወይም ነጎድጓድና ኤፍ-16-1 ሱፋ ወይም አውሎ ነፋስ ጄቶች በራሳቸው እስራኤል ሰርታ በገጠመችላቸው ዘመናዊ ኤሌክትሮኒክስ የታገዙ ናቸው። እስራኤል ከቁጥር ይልቅ ጥራት ላይ ታተኩራለች። በሶሪያ በሊባኖስና በኢራን ላይ የምትሰነዝራቸው ትክክለኛ ጥቃቶች የአየር ኃይሏን ብቃት በተግባር አሳይተዋል። ወደ ፋርስ ባህረ ሰላጤ ስንሻገር ሌላኛው ግዙፍ ኃይል ሳውዲ አረቢያን እናገኛለን። ሳውዲ አረቢያ በዓለም ላይ ከፍተኛውን ወታደራዊ በጀት ከሚያወጡ ሀገራት አንዷ ናት። የአየር ኃይሏም ይህንኑ የሀብት ጉልበት ያንጸባርቃል። ሳውዲ አረቢያ በአሁኑ ወቅት ከ80 በላይ ኤፍ-15 ኤስኤ ጀቶች አሏት። ይህ ጄት በአሜሪካ ታሪክ ለውጭ ሀገር ከተሸጡ የኤፍ-15 ዝርያዎች ሁሉ እጅግ ዘመናዊውና ገዳዩ ነው። በከፍተኛ ፍጥነት የመብረር እጅግ ብዙ ቦምቦችን የመሸከምና ራቅ ያሉ ኢላማዎችን የመምታት አቅም አለው። በተጨማሪም ሳውዲ አረቢያ የአውሮፓውያን ኩራት የሆነውን ዩሮፋይተር ታይፉን ባለቤት ናት።
የተባበሩት አረብ ኤሚሬቶች በበኩሏ ቁጥሯ ትንሽ ቢሆንም የአየር ኃይሏ ግን ትንሿ እስራኤል ተብላ እስክትጠራ ድረስ ዘመናዊ ነው። ኤሚሬቶች ኤፍ-16 ብሎክ 60 ዴዘርት ፋልከን የተባለውን ለራሷ ብቻ ተብሎ የተሰራ እጅግ ዘመናዊ ጀት ትጠቀማለች። በተጨማሪም ከፈረንሳይ 80 ራፋኤል ኤፍ-4 ጀቶችን ለማግኘት ውል ፈርማለች። የሳውዲና የኤሚሬቶች አሰላለፍ ከአሜሪካ ጋር የጸና ቢሆንም አሁን ላይ ግን ራሳቸውን መቻል ጀምረዋል። እነዚህ ሁለት ሀገራት በየመን ጦርነት ውስጥ ያሳዩት የአየር ላይ ጥቃት ብቃት በአካባቢው ላይ ያላቸውን የበላይነት አረጋግጧል። ይሁን እንጂ አሁንም ቢሆን እንደ እስራኤል የአምስተኛው ትውልድ ጄት ወይም ኤፍ-35 ባለቤት አለመሆናቸው በትልቅ ስጋትነት ይነሳል። ቱርክ በመካከለኛው ምስራቅ የአየር ኃይል ፉክክር ውስጥ ለየት ያለ መንገድ የመረጠች ሀገር ናት። ቱርክ ከኤፍ-35 ፕሮግራም በአሜሪካ ከተባረረች በኋላ ፊቷን ወደ ራሷ የቴክኖሎጂ ውጤቶች አዙራለች። ቱርክ በአሁኑ ወቅት በመቶዎች የሚቆጠሩ ኤፍ-16 ጀቶች አሏት። ነገር ግን የቱርክ እውነተኛው ጉልበት ያለው በሰው አልባ አውሮፕላኖች ወይም ድሮኖች ላይ ነው። ባይራክታር ቲቢ2 እና አኪንች የተባሉ የቱርክ ድሮኖች በሊቢያ በአዘርባይጃን እና በዩክሬን ጦርነት ላይ ያሳዩት ተአምር የጦርነትን ታሪክ ቀይሮታል። ቱርክ ድሮኖችን እንደ ተዋጊ ጀት የመጠቀም ስትራቴጂን በመከተል ቀዳሚ ሆናለች። ይህ ብቻ አይደለም። ቱርክ የራሷን የአምስተኛ ትውልድ ተዋጊ ጀት ወይም ካን እየገነባች ትገኛለች። ካን የመጀመሪያው በረራውን በተሳካ ሁኔታ ማድረጉ ቱርክ ወደፊት በአየር ኃይል ረገድ ከአሜሪካም ሆነ ከሩሲያ ጥገኝነት ነፃ ለመሆን መወሰኗን ያሳያል። ቱርክ በሰሜን ሶሪያና በኢራቅ የምታደርጋቸው የአየር ላይ ዘመቻዎች የአካባቢውን ኃይል በበላይነት ለመምራት ያላትን ፍላጎት በግልጽ ያሳያሉ። በሌላ በኩል ሩሲያና ቻይና ወደ ቀጠናው በስፋት እየገቡ ነው። ሩሲያ ለኢራን ጄት ስትሰጥ፣ ቻይና ደግሞ ለሳውዲና ለኤምሬቶች የድሮን ፋብሪካዎችን እየገነባች ነው። አሜሪካ የቀጠናው ብቸኛ ታጣቂ የነበረችበት ጊዜ አብቅቷል። አሁን ያለው ሁኔታ ባለብዙ ፖላር ወይም መልቲፖላር ፉክክር ነው። ዛሬ በመካከለኛው ምስራቅ ሰማይ ላይ እየታየ ያለው ሁኔታ ሰላም ሳይሆን ለታላቅ ማዕበል የሚደረግ ዝግጅት ይመስላል። የእስራኤል አዲር፣ የሳውዲ ኤስኤ፣ የቱርክ ካንና የኢራን ሻሂድ፣ እነዚህ ሁሉ የብረት ንስሮች ነገ ለሚነሳው መጠነ ሰፊ ጦርነት የተሳሉ ሰይፎች ናቸው። የቴክኖሎጂ የበላይነት ያላት እስራኤል ትጥቅ እስከ አፍንጫዋ ታጥቃለች። በቁጥርና በሀብት የበለጸጉት አረቦች ሰማያቸውን ዘግተዋል። ቱርክ በራሷ መንገድ አብዮት እየፈጠረች ነው። ኢራን ደግሞ በድሮንና በሚሳኤል ተከባለች። አንዱ ሀገር የሳተው ጥይት መላው ዓለምን ወደማይመለስ አዘቅት ውስጥ ሊከተው ይችላል።